ሞቷል where he was buried. ተቀብሯል On the third day, God raised his son to life. በሶስተኛው ቀን እግዚአብሔር ከሙታን አስነስቶታል Jesus Christ is not dead. ኢየሱስ ሙት አይደለም He's alive. እሱ ሕያው ነው He's here tonight. ዛሬ እዚህ አለ And I'm going to give you an opportunity tonight እና እድል ሰጥሻለሁ እህቴ ሆይ to invite Christ into your heart. ክርስቶስ ጤና ይስጥልኝ ኢትዮጵያውያን። ይህ ቪዲዮ በዩቲዩብ ላይ የተለቀቀው አቤል ደመላሽ በሚባል መናፍቅ ነው። በጣም ተገርሜያለሁ። ስለ እውነት ነው የምላችሁ። ምን ያስታውሰኛል መሰላችሁ? 1969 እስከ 70 ባለው ጊዜ ውስጥ ትናንሽ ልጆች ሆነን ተማሪዎች ነበርን፣ ታዳጊ ነን። ምን ትዝ ይለኛል? የፕሬዝዳንት መንግስቱ ንግግር ሶማሊያ ኢትዮጵያን ወራ 750 ኪሎ ሜትር በምስራቅ በደቡብ 350 ኪሎ ሜትር። ውድ የኢትዮጵያ ሕዝብ ሆይ እናት ሀገር ተደፍራለች። ይሄ ጥሪ በጣም ከባድ ነበር። ታጠቅ፣ ዝመት፣ ተነስ የሚል ቃል ተናግረዋል። ያ በጦር መሳሪያ የተደረገብን ወረራ ነው። the most dangerous ወረራው ደግሞ ይሄ ነው። ማንም ምንም ማልክ፣ እኔ ሀገሬን ወዳለሁ። ሀገሬ ደግሞ በነጻነት የቆየችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትጥቅ ነው። ትጥቃችን፣ ፕሮፓጋንዳችን፣ ማንኛውም በአድዋ ዘመቻ ያበሩ በማንኛውም ኢትዮጵያ በቅኝ ግዛት እንዳትወድቅ ትልቁ ስራ የተሰራው በኢትዮጵያ ኦርቶዶክስ ተዋሕዶ ወንጌል ነው። ድንበርን የሚያፈርስ የተረገመ ይሁን ይላል። አፍሪካውያን በቅኝ ግዛት ውስጥ የወደቁት በዚህ በጴንጤ እነሱ ትተውታል ፈረንጆቹ። አሁን ይሄ ፍራንክሊን ግርሃም we don't know about him ኢትዮጵያ ውስጥ መጥቶ ወንጌል እኛን ሊሰብከን የሚችል ግለሰብ አይደለም። ወንጌል ኢትዮጵያ ውስጥ የተሰበከው በሐዋርያት ዘመን። እኔ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግድ ካህን መሆን የለብኝም። ድምፄን ማሰማት የምችልበት ጥሩ ሀገር ውስጥ ነው ያለሁት። ፍሪደም ኦፍ ስፒች ያለበት ሀገር ስለሆንኩ እናገረዋለሁ። ከካቶሊክ አፈንግጦ የፈበረከው አዲስ የተሳሳተ ወንጌል ራሱ እኮ ጴንጤዝም ወይም ጴንጤ ሃይማኖት ከሞር ዛን 22,000 የጴንጤ ኢቮሉሽን የፕሮቴስታንት ኢቮሉሽን በጣም ብዙ ሳር የሚያስነጭ ጡት የሚያስይዝ መጠጥ የሚያስጠጣ ኧረ ብዙ አይነት ነው ያለው። እያያችሁት ነው። ባንክ ቡክ ላይ ይህን አላስጠልልሃል። በጣም ብዙ ነገር ነው የሚታየው። ወርድ ፕሮቴስታንት ማለት ምን ማለት ነው? ተቃዋሚ ማለት ነው። የወንጌል ተቃዋሚዎች ናቸው። ከካቶሊክ ወንጌል ተቃውሞ የወጡ ናቸው። እውነትን መናገር ግድ ይለኛል ጎበዝ። ምናልባትም ካቶሊክ በተወሰነ መልኩ ከእኛ ጋር በጥቂቱ በወንጌል እንገናኝ ይሆናል። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስትና ወንጌል ግን የተጀመረው መጽሐፍ ቅዱስ ከመጽሐፉ በፊት መሆኑን ራሱ መጽሐፍ ቅዱስ አዲስ ኪዳን ይመሰክራል። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 ለጉብኝት የሄደው የገንዘብ ሚኒስትሩ ጃንደረባ ማለት የገንዘብ ሚኒስትር ማለት ነው። እዚህ ላይ የምታዩዋቸው በቪዲዮ ላይ የምታዩዋቸው ኢትዮጵያውያን ያሳዝኑኛል። ለምን ነው ታውቃላችሁ? ቤተሰቦቻቸው ወንጌሉን የማያውቁ ከመሆኑ የተነሳ የሀገራቸው ኢትዮጵያን ሉዓላዊነት የማያውቁ አፍሪካ በቅኝ ግዛት ልትወድቅ የቻለችበት ምክንያት በጴንጢዝም መሆኑን የማያውቁ ግለሰቦች ናቸው። ወጉስ ከማሪዎስ እንደ አሪዎስ የተወገዝክ ነህ። መስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊው በዓል the foundation of the true cross ወይም እውነተኛው መስቀል የተገኘበት ቀን በንግሥት እሌኒ በራእይ ታይተዋት የእውነተኛው ጌታ የተሰቀለበትን መስቀል የተገኘበት ቀን የሚከበርበት ዓመታዊ የምናከብርበት ቤተክርስቲያናችን ነው መስቀል አደባባይ እንጂ የመናፍቃን መጨፈሪያ አይደለም። ቀደም ሲል
ያው ማርክሲዝም ነበር የሚጨፍርበት። ኋላ ግን ያው እንደገና ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሶ ነበር። አንፎርቹኔትሊ እንደገና መናፍቃን ላይ ወደቀች። መናፍቅ ብቻ አይደለም ሌላም አለ። የእስልምና ሃይማኖት ተከታዮችም እዚህ ቦታ ላይ የራሳቸውን ሃይማኖት ሲያንጸባርቁበት ይታያሉ። ጎበዝ፣ እኔ ባለሁበት ሀገር ፎር ኦልስ የሚባል አንድ ቦታ አለ። ሁሉም ሃይማኖት የሚፈራረቅበት ያው ፌዝ ነው። ጎበዝ፣ ኢትዮጵያ በመጽሐፍ ቅዱስ 43 ጊዜ ስሟ የተጠቀሰው ዝም ብሎ አይደለም። አሁን እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ጥንካሬ የጠፋው በሲኖዶስ ውስጥ እንደ ድሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ዶክትሪን የሚጠብቁ ካህናት ወይም ጳጳሳት ያለመኖራቸው ነው። እና አቡነ ኤልያስ ብቻቸውን ናቸው። አሁን ቶፕ ቦታው ላይ የተቀመጡትንም እኔ አላምናቸው። የግድ ካህን መሆን አይጠበቅብኝም። ሀገራችሁን የምትወዱ ከሆነ ሀገር ምንጊዜም ሀገር ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዳከም ማለት ቅኝ ግዛት ውስጥ እየጣለን ነው። እንደምታዩት ነው። አሁን በቅኝ ግዛት ውስጥ ነው ያለችው ኢትዮጵያ። የግድ እኮ ቅኝ ገዢዎች እንደ በፊቱ ሀገር ውስጥ መጥተው አይደለም እየተጫወቱብን ያለው። በሀገራቸው ውስጥ ሆነው እንደዚህ አይነት ሰውዬ አምጥተው ይጫወቱብናል። ይሄ ፍራንክሊን ግርሃም የሌላ ሃይማኖትን ተከታይ ሰይጣን ብሎ የጠራበት አንድ ቦታ አለ። በዛ የተነሳ ይከታተሉታል። እኛ የሌላ ሃይማኖትን ሰይጣን የዚህ ጴንጤንንም ሰይጣን አንልም፣ ግን መናፍቅ እንላቸዋለን። ለምን? የክርስቶስ ወንጌልን የሚያጣምሙ ስለሆኑ። ማጣመም ብቻ አይደለም፣ በዚህ ሃይማኖት ውስጥ አፍዛ ደንግዛለሁ። ጎበዝ፣ መላው አፍሪካውያን ቅኝ የተገዙት በዚህ ሃይማኖት አፍዛ በዚህ ብቻ አይደለም፣ ያኛው ቤት የሳውዲው ያም ቢሆን ዓለምን በሙሉ በዛ ሃይማኖት እናደርጋለን በሚል እሳቤ ሀገራቸውን ለቅኝ ግዛት ያስረከቡ ናቸው። የሚዋጉት ለሃይማኖታቸው ስለሆነ ነው። የኢትዮጵያ ኦርቶዶክስ ሃይማኖት ግን የምትዋጋው ሃይማኖትን ብቻ አይደለም ሀገራችንንም ጭምር ነው። ሀገር በመናፍቃን እጅ እንዳትወድቅ። ያ ሃይማኖት ማልጠቅስላችሁ ሳውዲው አሁን እኮ ሳውዲ አረቢያ እኮ ሪፎርም ላይ ናቸው። አሁን የሳውዲው ክሮን ፕሪንስ ወይም አልጋ ወራሹ የተወሰነ መሻሻላት ሴቶች መኪና መንዳትም እየፈቀደ ነው ያለው። የዛ ሃይማኖት ተከታዮች ሀገራቸውን እኮ ጥለው በቅኝ ገዢዎች መዳፍ ስር ወድቀው ነበረ። ለምን መሰላችሁ? ትኩረታቸው ሁሉ ሃይማኖት ብቻ ላይ ነበር። ጴንጤዝም እንደዛ ነው። ተዋሕዶ ክርስትና ግን ያ አይደለችም። ያለንበት ሀገር ድንበርህን ለጠላት በወንጌል ስም ለሚመጣ ሁሉ አሳልፈህ አትስጥ። ምክንያቱም መጽሐፍ ቅዱስ ውስጥ አለ፣ ድንበርን የሚያፈርስ የተረገመ ይሁን ይላል መጽሐፈ ምሳሌ ላይ። የንጉሥ ሰለሞን ጥቅስ ነው። ግን የንጉሥ ሰለሞን ጥቅስ ባለመስማታቸው እስራኤላውያን ሀገራቸውን ባለመጠበቃቸው የተነሳ ስደተኞች ሆነው ከሁለት የዓለም ጦርነት በኋላ ነው እንደገና ተሰባስበው ሀገራቸውን እንደገና ያውም ድሮ የነበራቸውን ድንበር እንኳን ማስከበር አልቻሉም እስራኤሎች። አሁን ባለችው በትንሿ ካርታ ነው እየተተረተሩ ያሉት እንጂ የእስራኤልን ካርታ መረጃው ኢትዮጵያ ውስጥ ነው ያለው። በጣም ትልቅ ነበረች። ሶሪያ ወስዳለች፣ ጆርዳን ወስዳለች፣ ሌባኖን ወስዳለች የእስራኤልን። አሁንም ያ የሆነ ነው እኮ ኢትዮጵያ ውስጥ። የኤርትራ መገንጠል ምንድን ነው ትልቁ ምክንያት? ጴንጤዝም ብላችሁ እንዳትጠይቁኝ። የኤርትራ ከላይኛው ጅማሬው የሳውዲው ሃይማኖት ነው። እነ ኢድሪስ አወቴ እነ ኡስማን ሳላ ሳቤ በሶሪያ በሳውዲ አረቢያ በተለያዩ በእነዚህ በሙስሊም ሀገራት እየተረዱ ነው ኤርትራን ያስገነጠሉት። ምክንያቱም አሁን
በስልጣን ላይ ያለው የሻዕቢያ መንግስት ሁሉ ነገር የተምታታበት ነው። ኢሳያስ አፈወርቂ በቃ እዛ ላይ ስታክ አድርጓል። ኤርትራ የምትባል ሀገር አለች፣ እሷን ይዤ ሙጭጭ እላለሁ፣ በእሷ እኖራለሁ ብሎ የተቀመጠ ሰው ነው እንጂ ከኢትዮጵያ ባይገነጠሉ አትሊስት እኮ ሰራይ ሐማሴና ከለጉዛይ የክርስትና የኦርቶዶክስ ተዋህዶ ክርስትና እምነት ተከታዮች ናቸው። ኢትዮጵያዊነታቸውን ቢያጠናክሩ እነሱም አይጎዱም፣ አይሰደዱም፣ እኛ አንሰደድም። እንደነዚህ አይነት መከራ አምጪዎች አሁን እዛ ሄዶ በወንጌል በመጽሐፍ ቅዱስ ጥቅሶች እንዴት እንደሸወዳቸው የተወሰነ ያህል አዳምጫለሁ። ይሄ ፍራንክሊን ግራሃም የሚባለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እኮ ኢንዲፔንደንት ናት ከየትኛውም። ለምሳሌ እንደው በኦርቶዶክስ ተዋህዶ ክርስትና የግብፅ 3% ህዝብ የኦርቶዶክስ ሃይማኖት ተከታይ በመሆኑ መልካም ግንኙነት አለን። የማንስማማባቸው የወንጌሉ ሳይሆን በተለይ ይሄ እስራኤል ውስጥ የሚገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይዞታ ላይ ብዙ ግጭት አለ። ያን በሀገራቸው ያለውን እንኳን መከበር ያልቻሉበትን የዴር ሱልጣን ገዳም የኢትዮጵያ መሆኑን እያወቁ ብዙ ችግሮች እየፈጠሩ ያሉት የግብፅ ኦርቶዶክስ ክርስቲያኖች ናቸው። ቢሆንም እንደው ሙሉ ሰላም ባይኖርም አንዳንድ ጊዜ እርቃላ፣ አንዳንድ ጊዜ ጸብ አለ በሱ ጉዳይ ላይ። የሚያሳዝነኝ ደሜን የሚያፈላው ግን ይህች ቅኝ ያልተገዛች ሀገር ላይ ቅኝ ገዢዎች ሰፈሩባት። እንደዚህ አይነት የተዋረደ ትውልድ መስቀል አደባባይ ላይ ተቀምጦ የመጽሐፍ ቅዱስ ጥቅስ እየተጠቀሰለት ሲጃጃል ማየት ያማል። ጎበዝ ሀገሬ ታሳዝነኛለች። የጴንጤ ፓስተሮች ሆነው ተገልጾላቸው ተጸጽተው ወደ ኢትዮጵያ ኦርቶዶክስ ተዋህዶ ክርስቲያን የተመለሱ ብዙ ፓስተሮችን እናውቃለን። ሳያውቁበት ገብተው ማለት ነው። እንኳንስ የኢትዮጵያ ይሄ በፓስተር ሆነው እዛ ውስጥ ሄደው ሲቀላቀሉ የነበሩት ብቻ ሳይሆኑ ከአውሮፓ ጥሪ ግብዣ ተደርጎለት በእግዚአብሔር መንፈስ ቅዱስ እውነተኛውን ታሪክ የተናገረውን ቀደም ሲል በነበረው ቪዲዮ ላይ አያይዘው ነበር። አሁንም አያይዘዋሉ ይሄን ጉዳይ። ምክንያቱም ለዚህ ፍራንክሊን ግራሃም ለሚባለው just a good message. He should listen to this man. አዳምጥ በሉት ባካችሁ። Listen to this man. Franklin Graham. You must listen this person. As soon as possible, please share to him. If anyone met Mr. Franklin Graham. Thank you.